ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለህ የተፈራህና የተከበርክ እግዚአብሔር አምላካችንና አባታችን ሆይ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ ሁሉ እናመሰግንሃለን። ክብር ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። ስለ ሁሉ ነገር ተባረክ፣ ከፍ በል። እግዚአብሔር ሆይ ቃልህን ደግሞ ባርክልን፣ አስተምረን በመንፈሳችን። እግዚአብሔር ሆይ ቃልህን እንድታበራልን፣ ለመንገዳችን ብርሃን እንዲሆንልን በኢየሱስ ክርስቶስ ስም እንጠይቃለን። የቃልህ ኃይልና ጉልበት በሕይወታችንም ደግሞ እንዲገለጥ እንድትረዳን በናዝሬቱ በኢየሱስ ስም እንጠይቃለን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ በትናንትናው ዕለት የጀመርነው የሁለተኛ ጴጥሮስ መልእክት ምዕራፍ 1 ነው። ምዕራፍ 1 በትናንትናው ቁጥር 1 ተመልክተን ነበረ። የኢየሱስ ክርስቶስ ባሪያ ሐዋርያ የሆነ ስምዖን ጴጥሮስ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋራ የተካከለ የክብር እምነት ላገኙ ብሎ ነበረ የተናገረው። እንግዲህ ጽድቅን ካገኘነው ይላል። የማንን ጽድቅ? የክርስቶስ ኢየሱስን ጽድቅ። በመድኃኒታችን በክርስቶስ ኢየሱስ ጽድቅን ያገኘነው በእርሱ እንደሆነ ይነግረናል። ሌላው በትናንትናው ዕለት እዚሁ ክፍል ላይ የተመለከትነው ስለ ሐዋርያነት ነው። የኢየሱስ ክርስቶስ ባሪያና ሐዋርያ የሆንኩ ስምዖን ጴጥሮስ ብሎ ይናገራል። ሐዋርያነት በእግዚአብሔር እየተጠራና የበጎ ሐዋርያ እንደሆነ ለመመልከት ሞክረናልና የሐዋርያነት ተልእኮ እጅግ ትልቅ የከበረ ኃላፊነት እንደሆነ፣ ሐዋርያነት ጨለማን የመቅደድና ቤተ ክርስቲያንን የመትከል አገልግሎት እንደሆነም ተመልክተናል። ቤተ ክርስቲያንን እንግዲህ ባልተደረሰበት፣ ወንጌል ባልገባበት፣ ጨለማ በሆነበት ብርሃን ሆኖ ገብቶ ቤተ ክርስቲያንን መትከል ትልቁ የሐዋርያነት ድርሻ ነው። አንዳንድ ጊዜ ያው ብዙ ጊዜ እናገረዋለሁ፣ የሚገርመኝ ከተማ ተቀምጦ አንዲት ነፍስ እንኳን ወደ ጌታ ሳያመጡ ራሳቸውን ሐዋርያ ብለው የሚሾሙ ሰዎች ያስገርሙኛል፣ ያስደንቁኛል። እነሱ የሚፈልጉት ስሙን እንጂ ስራውን አይደለም። ስም ከሥራ ጋር ተግባራዊ ካልሆነ ትርጉም አልባ ነው፣ ፍርድም ሊያመጣ ይችላል። ምክንያቱም ሐዋርያነት መጫወቻ ቀልድ አይደለም። ሐዋርያነት ከእግዚአብሔር የተላከትን ያንን የከበረ ወንጌል ወዳልደረሰበት ስፍራ ሄዶ የማድረስ ኃላፊነት እንደሆነ ልናውቅ ያስፈልጋል። ስለዚህ ነው ሐዋርያነት ተልእኮ ነው። ከእግዚአብሔር የተቀበልነውን ትልቅ ኃላፊነት እንደሆነ ለመመልከት ሞክረናል። ሌላው እንግዲህ የተመለከትነው ስለ እምነት ነው። በእምነት ነው እንግዲህ ጽድቅ የሚገኘው በምንድን ነው ብለናል? በእምነት ነውና ያንን የከበረውን ጽድቅ የጌታ ኢየሱስ ክርስቶስን ጽድቅ በእምነት እንደተቀበልንና በእምነት በእኛ ውስጥ እየሰራ እንደሆነ ለመመልከት ሞክረናል። ዛሬ ቁጥር 2 እና 3 ነው የምንመለከተው። እንደዚህ ይላል፣ የመለኮት ኃይል በገዛ ክብሩ በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ
ዕውቀት፣ ጸጋ፣ ሰላም ይብዛላችሁ ይላል። እንግዲህ የመለኮት ኃይል ይላል። የመለኮቱ ኃይል ከሰማይ የተገለጠ የእግዚአብሔር ኃይል ነው። የመለኮቱ ኃይል ወደ እግዚአብሔር መንግሥትና ክብር የሰው ልጆችን ሁሉ ለመውሰድ በእግዚአብሔር ኃይልና ችሎታ የተገለጠ እንደሆነ ልናውቅ ያስፈልጋል። መንፈስ ቅዱስ በእኛ ውስጥ ያለው ያ የመለኮት ኃይል ነው። ቃሉ የመለኮት ኃይል ነው። ልጁ ኢየሱስ ክርስቶስ በመለኮት ኃይል ነው የተገለጠው። በገዛ ክብሩ በበጎነቱ የጠራንን በማወቅ ይላል። በበጎነቱ ነው የተጠራ ነው። በእኛ ጽድቅ አይደለም፣ በእኛ መልካምነት አይደለም። የኛ በጎነት፣ የኛ ምሕረት፣ የኛ ቸርነት፣ የኛ መልካም መሆን ለደህንነት አላበቃንም። ለደህንነት ያበቃን የእግዚአብሔር ስጦታ እንደሆነ ልናውቅ ያስፈልጋል። የእሱ ቸርነት፣ የእርሱ በጎነት፣ የእርሱ መልካምነት እንደሆነ ልናውቅ ያስፈልጋል። እንግዲህ እሱን የጠራንን ማወቅ አለብን። ማወቅ የጠራንን ማወቅ ብቻ ሳይሆን ለምን እንደተጠራንም ማወቅ ያስፈልጋል። አንድ ሰው አንድ ቦታ ሲጠራ የተጠራበትን ዓላማ ሳያውቅ አይሄድም። ሰርግ ከሆነ ለሰርግ እንደተጠራ ያውቃል። ልደት ከሆነ ልደት ጠሪው ራሱ ለዚህ ነው የጠራሁ ብሎ ይናገራል። ጌታ ኢየሱስ ክርስቶስ ሲጠራን ምስክሮቹ እንድንሆን ጠርቶናል። በዚህ ምድር ላይ ምስክሮቹ እንድንሆን፣ የሱ ክብር እንድንገልጥ፣ የሱ መልክ እንድንገልጥ፣ እሱን እየመሰልን ሰዎችን ከጨለማ ወደ እግዚአብሔር መንግሥት እንድናፈልስ ተጠርተናል። የተጠራነው ለዚህ ለከበረ ነገር እንደሆነ ልናውቅ ያስፈልጋል። ምክንያቱም በገዛ ክብሩና በጎነቱ በገዛ ክብሩና በበጎነቱ ነው የጠራን። ይህንን ማወቅ አለብን። እሱ ከመለኮት ወርዶ ስለኛ ባሪያን መልክ ይዞ እርግማንን ተሸክሞ የኃጢአታችንን ዋጋ በመክፈል እኛን ልጆች ሲያደርገን ለምንድን ነው ልጆች ያደረገን ብለን ልንጠይቅ ያስፈልጋል። በምድር ላይ እኮ የተሰጠን ተልዕኮ አለ። ሁሉም ክርስትና ሃይማኖት እኮ አይደለም፣ ህይወት ነው። ክርስቶስ የተካፈልነው የምንካፈለውም ህይወት ነው። ለዚህ ነው በዚህ ስፍራ ላይ የጠራንን በማወቅ ለህይወትና እግዚአብሔርን ለመምሰል የሚሆነው ነገር ሁሉ ስለሰጠን ይላል። እንግዲህ ለህይወት ነው የተጠራነው። ለምን አይነት ህይወት? ለዘላለም ህይወት፣ ለማይጠፋ ህይወት፣ ታይቶ ብልጭ ብሎ ድንገት እንደሚጠፋ አይነት ህይወት አይደለም። ለዘላለም ከሱ ጋር እንድንኖር ነው የጠራን። የተጠራነው ለዚህ ህይወት ነው፣ ለዘላለም ህይወት እንደሆነ በደንብ ጠንቅቀን ልናውቅ ያስፈልጋል። ለ40 ዓመት፣ ለ50 ዓመት፣ ለ80 ዓመት፣ ለ100 ዓመት ዕድሜ አይደለም የተጠራነው። በምድር ላይ እንደ እንፋሎት ለሆነችው ለትንሿ ቁጥር አልተጠራንም። ነገር ግን ለዘላለም ከሱ ጋር እንድንኖር ለዛ በክብሩ ጠርቶናል፣ በበጎነቱ ጠርቶናል። ይሄንን ደግሞ በደንብ ማወቅ መረዳት ያስፈልጋል። ለህይወት ነው የመጀመሪያው ጥሪያችን። ህይወት እኔ ህይወት ልሆንላችሁና ልበዛላችሁ መጣሁ አለ። እኔ ህይወት ልሰጣችሁ መጣሁ አለ። እሱ ህይወት ሊሰጠን፣ ህይወቱ ሊሆንልን፣ ህይወታችን ሊበዛልን መጥቷል። የመጣበት ትልቁ ፐርፐዝ ያ ነው። ይስጠፋውን የሰው ልጅ ፈልጎ ወደ እግዚአብሔር ለመመለስና እግዚአብሔራዊ የሆነ ያንን የመለኮት ተካፋይ የሆንበት አዲስ ህይወት፣ አዲስ ማንነት ሊሰጠን ከዚህ ፈራሽ ከሆነ ስጋ ውስጥ አውጥቶ ለዘላለም የሚኖረውን አዲሱ ሰው በእኛ ውስጥ ፈጠረ። ይገርማል። የማይሞት የማይበሰብሰውን አዲሱን ሰው ያንን አዲስ ፍጥረት እንድንሆን ያንን ህይወት ሰጠን። በክርስቶስ ኢየሱስ ሰጠን። ለዘላለም የሚኖረውን ያንን ህይወት ሰጠን። ስለዚህ ይህንን ህይወት እንድንኖርለት ይፈልጋል። ሁለተኛው በዚህ ክፍል ላይ የሚጠቅሰው እግዚአብሔርን ለመምሰል ነው የተጠራ ነው።
ወገኖቼ እግዚአብሔርን መምሰል በምንድን ነው? በባህሪ ልንመስለው። ለዚህ ነው እኮ የልጁን መልክ ትመስሉ ዘንድ ብሎ በሮሜ 8 ላይ የሚነግረን። የልጁን መልክ እንድንመስል እግዚአብሔርን ለመምሰል ነው። እግዚአብሔርን ለመምሰል እንድንመስል ነው የተጠራ ነው። እሱን ለመምሰል ነው የተጠራ ነው። ሰንበዲ አይደለም፣ የሆነ አገልጋይ እንድንመስል አይደለም፣ የሆነ ሰውዬ እንድንመስል አይደለም፣ የሆነ ሴትዮ እንድንመስል አይደለም። እግዚአብሔርን እንድንመስለው ጠርቶናል። ያ ደግሞ ማትረፊያ ነው። እግዚአብሔርን መምሰል ማትረፊያ ነው። እግዚአብሔርን መምሰል ክብር ነው። እግዚአብሔርን መምሰል በረከት ነው። እግዚአብሔርን መምሰል ደስታና ሰላም ነው። ስለዚህ ነው እግዚአብሔርን ለመምሰል ነው የተጠራ ነው። ለመምሰል የሚሆነውን ነገር ሁሉ ምን አድርጎናል ይላል? ስለሰጠን። ያልሰጠንን ነገር አይደለም እግዚአብሔር እየጠየቀን ያለ፣ ስለሰጠን። ምን ለመምሰል? እግዚአብሔርን ለመምሰል ያንን እንድንመስል መንፈስ ቅዱስ ተሰጥቶናል። በመንፈስ ቅዱስ አማካኝነት ወደ እውነት ሁሉ እየተመራን ፈቃዳችንን ለሱ እያስገዛን ሕይወታችንን እግዚአብሔርን እንዲመስል ሊሰራ በእኛ ውስጥ አለ። በእኛ ውስጥ አለ። እግዚአብሔርን እየመሰል እንድንኖር የሚያስችለንን ነገር ሁሉ ሰጥቶናል። ሳይሰጠን አይደለም፣ እግዚአብሔር ሰጥቶናል። ያን መንፈስ ሰጥቶናል። መንፈሱን አካፍሎናል። ጸጋውን አካፍሎናል። ኃይሉን አካፍሎናል። ለመምሰል የሚያስችለውን ነገር ሰጥቶናል። የመለኮት ኃይሉን በገዛ ክብሩ በበጎነቱ የጠራን ያንን ኃይል አካፍሎናል። እግዚአብሔርን እንድንመስል የሚያስችለውን ነገር ምን አድርጎናል? ሰጠን ነው የሚለው። ሰጠን። ሌላው በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋ ሰላም ይብዛላችሁ ይላል። በኢየሱስ ምን ዕውቀት ጸጋና ሰላም ይብዛላችሁ። የመለኮት በሆነው ዕውቀት፣ ታላቅ በሆነው ዕውቀት ጸጋ ሰላም ምን ይሁንላችሁ? ይብዛላችሁ ይለናል። ክብር ለኢየሱስ ይሁን። እግዚአብሔር ስም የተባረከ ይሁን። እንግዲህ ሕይወት ተሰጥቶናል። እግዚአብሔርን መምሰል ተሰጥቶናል። እሱን እንድናውቅ እግዚአብሔር አባታችን ሕይወታችን እሱን እንዲመስል የሚያስችለውን መንፈሱን የመለኮት ኃይሉን አካፍሎናልና ስለዚህ እሱን በመምሰል ልንኖር ያስፈልጋል እላለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙዎች እንድታጋሩ በጌታ ፍቅር ጠይቃለሁ። የጌታ ሰላምና ጸጋ፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ስለዚህ ቀን እግዚአብሔር አምላካችንን እስቲ አብረን እናመስግንና እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ስለ ምሕረት፣ ስለ ቸርነት፣ ስለ በጎነት ሁሉ ክብር ምስጋና ለአንተ ይሁን። የሰጠንን ቃል ባርክልን፣ በሕይወታችን ውስጥ እንዲሰራ መንገድን እንዲያሳየን ኃይልና ጉልበት እንዲሆነን በኢየሱስ ስም ጠይቃለሁ። ስለዚህ ድንቅ ቀን፣ ስለዚህ ስለተባረከች ቀን፣ ስለዚህ እግዚአብሔር አንተ ስለሰራሃት ቀን በሕይወታችን ደግሞ ያንተ መልካምነት ተአምራት እንዲሆን በኢየሱስ ክርስቶስ ስም ጠይቃለሁ። በሐዘን ያለችን ነፍስ ትታደጋት ዘንድ፣ የታመመችዋን ትፈውስ ዘንድ፣ እጅን ትዘረጋባቸው ዘንድ በኢየሱስ ክርስቶስ ስም እጠይቃለሁ። መልካምነትህን በሰው ልጆች ሁሉ ላይ የምትገልጥ መልካም ይሁን ከአምላካችንና አባታችን ሆይ በዚህች ዕለት በዚህች ማለዳ ቸርነትና ምሕረት በጎነትህና መልካምነት በእህቶቼ በወንድሞቼ ሕይወት ላይ ሁሉ እንዲገለጥ በኢየሱስ ክርስቶስ ጠይቃለሁ። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። ይህንን ቀን ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።